እግዚአብሔር በቸርነቱ ለአባቶቻችን ብዙ ነገር ነው ያደረገው። በተለይ አብርሃም፣ ይስሐቅ፣ ያዕቆብ የእምነት አባቶቻችን አሉ አይደል? የአብርሃም፣ የይስሐቅ፣ ያዕቆብ አምላክ ብለን ነው የምንጠራውና እምነታችንም ወይ ደግሞ በእምነት መኖርን ያስተማሩን ከነሱ ስለሆነ እግዚአብሔር ከምንም እንኳን ከአብርሃም በፊት እነ ማቱሳላም እነ ሄኖክም ቢኖሩ እግዚአብሔር ግን የማን አምላክ ተብሎ መጠራት ነው የፈለገው? የአብርሃም፣ የይስሐቅና የያዕቆብ አምላክ እንደዛ ተብሎ ነው አልመጠራት የፈለገው። ስለዚህ እኛም እንደዛው ነው የምንጠራው፣ እግዚአብሔር የአብርሃም፣ የይስሐቅ፣ ያዕቆብ አምላክ። አብርሃም ስለበዛለት ቸርነት መቼም መጽሐፍ ቅዱስ በብዙ ይነግረናል። ከዘፍጥረት ምዕራፍ 12 ጀምራችሁ የአብርሃም ታሪክ እስከ አዲስ ኪዳን የመጨረሻ መጽሐፍት ድረስ እናገኘዋለን። የአብርሃም ታሪክ የማይገኝበት የለም። ዕብራውያን ላይ ብትሄዱ ወይ ደግሞ ገላትያ ላይ ብትሄዱ ጳውሎስ ይጠቅሰዋል። ወንጌል ላይ ብንሄድ ጌታ ኢየሱስ ክርስቶስ በብዙ ይጠቅሰዋል። አብርሃም ቤት ላይ የበዛ የእግዚአብሔር ትልቅ ቸርነት በአብርሃም ሎሌ ሲገለጥ እንደዚህ ተብሎ ተጽፏል። እንዲህም አለ ይላል። ይሄ አብርሃም ሎሌ ምንድነው የሚለው? ቸርነቱና ታማኝነቱን ከጌታዬ ያላጓደለ እኔንም ወደ ጌታዬ ዘመዶች ቤት የመራኝ የጌታዬ የአብርሃም አምላክ እግዚአብሔር ምን ይሁን ይላል። በጣም ይገርማል። ይሄ የቤቱ ሰው ኤሌዘር የተባለው ሄደህ ለይስሐቅ ሚስት አምጣ ነው አይደል የተባለው? ሄዶ ሚስት ሊያመጣ ነው የሄደው እና ምን ብሎ ጸለየ? እባክህ እግዚአብሔር ሆይ ምራኛል። አብርሃም ሄደ አምጣ ነው ያዘዘው እሱ ነው። ደግሞ አብርሃም እርግጠኛ ነው ይመራሃል አምላኬ ብሎታል። እሱም ጸለየ እና ምልክት አስቀመጠ። እንደዚህ የምታደርገዋ የምትመጣው ቆንጆ እሷ የጌታዬ ልጅ ሚስት ናት ብሎ ነው ሄደ እና በዛው አይነት ምሪት ርብቃ ጋር ደረሰ እና ርብቃ ቤት ገብቶ የመሰከረው ምስክርነት የአብርሃምን ባለጠግነት ብቻ አይደለም የመሰከረው አይደል? አብርሃምን ባለጠጋ ያደረገው ቸር አምላክ እግዚአብሔር ለዘላለም ይባረክ። ሃሌሉያ። ይሄን እናንተ የምታውቁትን ስደተኛ፣ ይሄን ከናንተ የተለየውን ተንከራታች ሰው ይሄ ታላቅ አምላክ ምን አደረገው ይላል? ባለጠጋ አደረገው። ከምን የተነሳ? ከቸርነቱ የተነሳ። እግዚአብሔር ቸር ነው እንበል። ክብር ለጌታ ይሁን። አሜን። አያችሁ፣ ከኋላ ነው ታሪኩ ያለው። ዛሬ አይደለም የጀመረው፣ ከጥንት ነው ታሪኩ ያለው። አምላካችን ቸር አምላክ። ይሄ የአብርሃም ሎሌ 2-3 ቦታ ላይ ነው ይሄንን ስለ እግዚአብሔር ቸርነት የተናገረው። እኔ ሁሉንም በመውሰድ አላደክማችሁም፣ ግን እንደገና ደግሞ ያዕቆብ ከስደት ተመልሶ ስለ እግዚአብሔር የተናገረውን ነገር ደግሞ እንመልከት። ያዕቆብ ወንድሙ ኤሳው ጋር ሲደርስ ባህር ተሻግሮ ነው የመጣው። እግዚአብሔር አነጋግሮታል። አሁን ስሙ ተለውጦ እስራኤል ተብሏል። ስለዚህ እንደዚህ አለ፣ እግዚአብሔር በቸርነቱ ይላል። በምንነቱ? በእኔ ስራ እንዳይመስላችሁ፣ እኔ ቀጣፊ ትንሽ ወዲያ ወዲህ የምል ነበርኩኝ። ራሴን በራሴ ለማኖር ምፍጨረጨር ነበርኩ። ብኩርናም ከወንድሜ ስነጥቅ ሰውንም ሳታልል ምናምን ነው የኖርኩት። ግን አሁን ያለኝ ነገር በማን እንደው ታውቃለህ ወንድሜ ኤሳው? አሁን ያገኘሁት ነገር የማን እንደው ታውቃለህ? አምላኬ በምንነቱ ይላል በቸርነቱ አሟልቶ ስለሰጠ። እኔ ለባርካችሁ እንደዚህ እግዚአብሔር በቸርነቱ የሚያስፈልጋችሁን ሁሉ ይሙላባችሁ። አሜን። ያ ቸርነቱ የማን ባህሪ ነው? የእግዚአብሔር ባህሪ ነው። ለዚህ ነው እግዚአብሔር ቸር ነው ብለን ምን እግዚአብሔር ቸር ነው ብዬ ለነፍሴ መሰብካት። ለዛ ግራቀኙ ምድረ በዳ ቢሆን ከፊት ከኋላ ጨለማ ቢሆን አምላኬ ግን ቸር ነው፣ ዝም አይለኝም። ቸር አምላክ። አሜን። ክብር ለኢየሱስ ይሁን። ይሄንን ቸር አምላክ ነው የተጠጋሁት። ይሄንን ደግ አምላክ ነው ማመልከው። ይሄንን መሐሪ አምላክ ነው የሙጥኝ ያልኩት። ወደዚህ ቸር አምላክ ፊት ነው መጥቼ የወደኩት። እግዚአብሔር ቸር አምላክ ነው። ይራራል፣ እርሱ ያዝናል። እግዚአብሔር ክብር ለእግዚአብሔር ይሁን። ያ ቸርነቱ ነው ይሄንን አሟልቶ የሰጠኝ ይላል። አሟልቶ የሚያስፈልገኝ ሁሉ አለኝና
ያቀረብኩልህን እጅ መንሻ እባክህ ምን በለኝ ይለዋል። ተቀበለኝ ይለዋል። ለወንድሙ እኮ ነው የሚነግረው ለኤሳው። አይገርምም? ለኔ ያንስበታል ብለህ እንዳትል የዛሬ 20 ዓመት ሲወጣ በዛው ላይ ይናገራል። በትሬን ብቻ ይዤ እንደሄድኩት እንዳይመስል አሁን ተሞልቻለሁ። አሜን አሜን አሜን። ይሙላል። ቤታችንንም ይሙላው፣ ልባችንንም ይሙላው፣ ህይወታችንንም ይሙላው፣ አገልግሎታችንንም ይሙላው። እግዚአብሔር ትውልዳችንን ሁሉ ይሙላው። በ20 ዓመት ውስጥ አየሁ እግዚአብሔር ቸርነት የሚል አይመስላችሁ? ያዕቆብ ሲናገር በዚህ ዓመት አንተን ፈርቼ ስወጣ ድንቅ እንኳን በደንብ አልያዝኩም፣ በትሬን ብቻ ይዤ ነው ይሄን ወንዝ የተሻገርኩት። አሁን ግን ከ20 ዓመት በኋላ እንደምታየው ነው። ተመልከት። ይሄው የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ዛሬም ሕያው ነው። ክንድህ ምንጊዜም ሕያው ነው፣ አትለወጥ። ቸር ነው። አሜን። ይሄ ቸርነቱ ያኖረናል ወገኖች፣ አይዟችሁ፣ በደንብ ያኖረናል። ተማማኝ የሆነ የማይለወጥ እግዚአብሔር ቸርነት። በሙሴ ፊት እግዚአብሔር እንደዚህ እያለ ነበር ያወጀው፣ ሩህሩህና ቸር አምላክ፣ ለቁጣ የዘገየ ፍቅሩና ታማኝነቱ የበዛም። እግዚአብሔር ቸር አምላክ ነው፣ ሩህሩህ አምላክ ነው። ክፍሉን አውጥተን ልናነበው እንችላለን ከመጽሐፍ ቅዱሳችሁ። ምዕራፍ 34 የምትለው 4 ታይፕ ኤረር ናት። 34 ዘጸአት ምዕራፍ 34 ከኔ ጋር ከሆናችሁ ምዕራፍ 33 ላይ ሙሴ ብዙ ጥያቄ ነው የጠየቀው። አንተ ካልወጣህ እኛን አታውጣን፣ እባክህ እግዚአብሔር ሆይ ክብርህን አሳየን እያለ ጠይቆ ነበርና በኋላ ላይ ግን እግዚአብሔር አይዞህ ሙሴ ተረጋጋ፣ እኔ ከፊትህ ወጥቼ ስሜን አውጃለሁ አለው። ቁጥር 6 ላይ ከደረሳችሁ እንደዚህ ይላል፣ እግዚአብሔርም በፊቱ አልፎ ምዕራፍ 34 ቁጥር 6 እግዚአብሔርም በፊቱ አልፎ ምን አለ? እግዚአብሔር መሐሪ ሞገስ ያለው ታጋሽ ይልና ባለብዙ ቸርነትና እውነት እስከ ሺህ ትውልድ ድረስ ቸርነትን የሚያደርግ አምላክ። ሰው አይደለም የሰበከለት፣ ይሄንን ራሱ እግዚአብሔር ነው ተራራው ላይ ወጥቶ ያወጀው፣ ተናገረ። ምን ማለት ነው? በሌላ አባባል እኔ አምላክሽ ቸር ነኝ። ጌታ ለዘላለም የተባረከ ይሁን። ቸርነቴን ነው በፊት የማሳልፈው፣ ቸርነቴን ነው በአንተ ላይ የምገልጠው፣ መሐሪነቴን ነው የምገልጠው። ለቁጣ እንደው ምን ይሆነ ይላል፣ የዘገየ አይቸኩልም። አንዳንድ ጊዜ እኛ ለጌታ ሆይ እስከመቼ ነው ዝም የምትለው እንላለን። አዎ ሰው ሁሉ ይሄን ነው የሚለው፣ ግን እግዚአብሔር ለቁጣ ምን አይልም፣ አይቸኩልም። ለመባረክ ግን ፈጣን፣ ቸርነቱን በእኛ ላይ ለማፍሰስ ግን እግዚአብሔር ፈጣን ነው። ጌታ ለዘላለም የተባረከ ይሁን። እነዚህን የመጽሐፍ ቅዱስ ክፍሎች ደጋግመን ማየት ያስፈልገናል። የእግዚአብሔር ቃል እንደ መድኃኒት ወደ ውስጣችን ሲገባ ፈውስ ይሆንልናል። ፍርሃታችን ይነቀላል። የምንሰጋበት ነገር ይወገዳል። አንዳንድ ጊዜ ለብቻችን ጭንቅ የሚለን ነገር ሁሉ ያን ጊዜ ገፈፍ ይላል። ደመናውን ይገፋዋል፣ ጨለማውን ይገፋዋል፣ አስቸጋሪ የሆነውን ነገር ያነሳዋል። ቃል ኃይል አለው። በተለይ የአምላካችን ቃል የእግዚአብሔር ቃል። ይህንንም ክፍል እናነበው። ይሄ መዝሙር 111 ቁጥር 4 ላይ ነው። ድንቅ ስራው ሲታወስ እንዲኖር አደረገ ይልና እግዚአብሔር ቸር ሩህሩህ። አያችሁ እንዴት እንደሚዘምርለት። እግዚአብሔር ምንድነው? ቸር፣ ደግሞም ሩህሩህ፣ compassionate God, our God። ጌታ ለዘላለም ይባረክ። እንደዚህ አይነት አምላክ ነው ያለን። እግዚአብሔር ቸርነት ትልቅ ነው ወገኖች፣ ትልቅ። እኛ የምንኖራት ኑሮ በጣም ትንሽ፣ እጅግ በጣም ትንሽ ኢምንት ናት። የሱ ቸርነት ግን ሰማይ ምድርን የሞላ። የእግዚአብሔር ቸርነት በጣም ብዙ ነው፣ ሁሉ ቦታ ነው ያለው ወገኖች። በማንኛውም የህይወታችን አቅጣጫ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ሲል መስክሮ ነበር።
ሰዎች መጡና ቸር አሉት አይደለ? መልካም ቸርነ ሲሉት ጌታ ምንድነው ያለው? ስለምን ቸር ትሉኛላችሁ? ካንዱ ከእግዚአብሔር በስተቀር ቸር አያሽ እንዴት አምላኩን ማግኒፋይ እንዳደረገው ጌታ ይባረክ። ለምን ስለምን ቸር ትሉኛላችሁ? ካንዱ ከእግዚአብሔር በስተቀር ቸር የለም። ይሄንን ሲል ኢየሱስ ራሱን ከእግዚአብሔር ማንነቱ አውጥቶ አይደለም፣ ግን እነሱ ያዩት በስጋው ነው አይደለ? የማርያም ልጅ የዮሴፍ ልጅ ተነጋራና አንድ አይሁዳዊ አድርገው ነው ያዩት። ግን ይሄ በምድር በሚገኝ መወላለድ ቸርነት የሚመጣ እንዳይመስላችሁ። ከአብ ነው፣ ከወልድ ነው፣ ከመንፈስ ቅዱስ ነው፣ ከእግዚአብሔር ነው። ክብር ለእግዚአብሔር ይሁን። አሜን። ካንዱ ከማን? ከእግዚአብሔር በስተቀር። በሌላ አባባል ምንድነው? ቁርጥ ያለ ሐሳብኛ የሚኖረን እግዚአብሔር ቸር ነው። ወንጌል መስክሮለታል፣ አባቶች መስክረውለታል፣ ጌታ ኢየሱስ መስክሮለታል። አምላካችን ቸር አምላክ፣ አምላካችን ቸር አምላክ ነው። ለዚህ ነው የሚዘመርለት ቸር ነውና ምህረቱ ለዘላለም ነውና የሚባለው ብዙ ማስረጃ ስላለው። ይሄ የእግዚአብሔር ማይለወጥ ባህሪ ነው። እንደስ ይላል። ይሄንን ደግሞ ወደኛ አጋባውና እኛም ቸር እንድንሆን አደረገን። የእግዚአብሔር ቸርነት ወደ ንስሐ እንደሚመራን መጽሐፍ ቅዱስ ይነግረናል። በተለይ ይሄንን ሮሜ ላይ ያለውን ክፍል ስታነቡ ለምንድነው እግዚአብሔር ቸር የሚሆንልን? ለኔ ለፋሲል ለምንድነው ቸር የሆነው? ፖይንት አለን እዚህ ላይ የምንነጋገርበት። ለምን ቸርነት አረገልኝ? ሳጠፋ ንስሐ ከገባ ጥሩ ነው ብሎ ሲለኝ፣ ወይ ደግሞ ይሆን ነገር ሲጎለኝ ሙልት ሲያረግልኝ፣ አንዳንድ ጊዜ ነገሮች ሲጨላልሙ ብርሃን አብርቶ ሲመጣ ለምንድነው ይሄን የሚያደርገው ብለን ጥያቄ ሊኖረን ይችላል። የበለጠ ወደ ንስሐ ሊመራን ስለፈለገ፣ የበለጠ ወደ መቀደስ፣ የበለጠ ወደ መታጠብ። አንድ ጊዜ አንድ ወንድም አንድ መልእክት ደረሰውና ማገር ባልጠቅስም ግድ የለምና በጣም የሚያገለግል አገልጋይ ነበረ እና በዛ በአገልግሎት ውስጥ ያለ ትንሽ መታበይ ነገር መጣ። መታበይ ብቻ አይደለም ጥፋትም ውስጥ ደግሞ መግባት ሆነበት። ከዛ አንድ እግዚአብሔር ሰው አገኘውና እባክህ አንተ ሰው ተመለስ፣ እግዚአብሔርን ቸርነት ንቀሃል፣ ጥለሃል እና እኔ በሰው ሁሉ ልብ ውስጥ በተለይ በሚያገለግላቸው ሰዎች ልብ ውስጥ አስቀምጬህ ነበር፣ አንተ ግን ልውጥ አያልክ አስቸገርክ እና እድል እሰጥሃለሁ ተመለስ፣ ይሄን ባታደርግ ግን ሰው ልብ ውስጥ ሁሉ እንዳስገባሁ ከሰው ልብ ሁሉ አወጣሃለሁ ብሎ ተናገረው። እነዚህ እዚያ ያሉ ወገኖች ናቸው የነገሩ። በኋላ አልተመለሰም፣ ወደ ንስሐም አልመጣም። ልጁ በዛው ቀጠለ። ከጥቂት አመታት በኋላ ከተማ ውስጥ ብቻውን እየዞረ የሚለፈልፍ ኦልሞስት እብድ ነገር ሆነ። ግን ያን ሲናገር ጌታ በጉባኤ ነበር የተናገረውና ሰው ምንም ሊረዳው አልቻለም። እና ምን እያለ ነው የሚናገረው የሚለፈልፈው? እግዚአብሔር እኮ ተመለስ ሲለኝ ሳልመለስ አውጥቶ ጣለኝ እያለ ብቻውን ያወራል። ይሄ እንግዳ ሀገራችን አካባቢ ያለ ጎረቤት ሀገር አንዱ በረሃ ውስጥ ነው፣ አንዱ በረሃማ ሀገር ውስጥ ነው። ወገኖቼ የእግዚአብሔር ቸርነት ለምን በዛላችሁ? ሲቆም ብላችሁ አስቡ። ለምን በዛላችሁ? ለምን እንድንኖር አደረገን? ዛሬ ለምን ቀን ጨመረን? ለምን ጤናማ ህይወት እንድንኖር አደረገን? ጳውሎስ እንደዚህ ይላል፣ ወይስ የእግዚአብሔር ቸርነት ወደ ንስሐ የሚመራ መሆኑን ምን ሳትል ያነበባችሁን ሳትገነዘብ የቸርነቱን፣ የቻይነቱን፣ የትዕግስቱን ባለጠግነት ምን ትላለህ ይለዋል። ስለዚህ አንድ እግዚአብሔር የሚፈልገው ነገር አለ ማለት ነው። ቸርነት ካበዛላችሁ፣ ጸሎታችሁን ከመለሰላችሁ፣ ጌታ ከእናንተ ጋር ከቆመ፣ አይዞሽ ብሎ ከደገፈሽ፣ እጃችንን ይዞ ከደገፈን አንድ የሚፈልገው ነገር አለ ማለት ነው። ወደ ንስሐ፣ የንስሐ ፍሬ፣ ወደ ንስሐ ህይወት እንድንመጣ ይፈልጋል። ያንን ናቅ ካደረግን ግን ይሄንን ነው የሚለው ቃል፣ የእግዚአብሔር ቸርነት ወደ ንስሐ ይመራናል።
እግዚአብሔር ይባረክ። ዛሬም ቸር ነው ብለን ስናስብ እግዚአብሔርን ወደ ንስሐ የሚመራን መንገድ ነው ማለት ነው። ጧት ተነስተን የጌታን ቸርነት ሌሊቱን አይተን ማለዳውን ላይ አይተን ከሆነ ያ ቀን ለኛ የንስሐ ቀናችን ነው። ከአምላካችን ጋር የምንታረቅበት ቀን፣ አሜን። ከስጋ ሐሳብ ጋር የምንለያይበት ቀን ነው። ከኃጢአት ጋር የምንለያይበት ቀን ነው። ከውሸት ከግብዝነት የምንለያይበት ቀን ነው። ይልቁንም በእግዚአብሔር ቸርነት ውስጥ እግዚአብሔር ምን የምናደርግበት ነው? የምናከብርበት ነው ማለት ነው። ከፍ ከፍ የምናደርግበት። ስለዚህ የእግዚአብሔር ቸርነት እኔና እናንተን ወደ ንስሐ ነው የሚመራን። ሁለት የመጽሐፍ ቅዱስ ታሪኮች እናንተ ታነቧቸዋላችሁ። ይሄኛው በሁለተኛ ዜና ምዕራፍ 30 ቁጥር 9 ላይ ያለ ነው። አንደኛው ደግሞ ሌላኛው በነገሥት መጽሐፍ ላይ ያለ ነው። ይሄ እግዚአብሔር ለዘላለም የተባረከ ይሁን። ሃሌሉያ። ንጉሱ ሲናገር እንደዚህ ነው ያለው፣ እናንተ ወደ እግዚአብሔር ብትመለሱ አምላካችሁ እግዚአብሔር ቸርና ሩሩ ስለሆነ ወንድሞቻችሁና ልጆቻችሁን በማረኳቸው ዘንድ ምን ያገኛሉ ይላል? ምህረት ያገኛል፣ ወደዚች ምድር ይመለሳል። እናንተ ወደርሱ ብትመለሱ እርሱም ፊቱን ከናንተ ምን አይልም ይላል? አይመልስም። ምን ስለሆነ? ቸር ስለሆነ። ግን በቸርነት ውስጥ አንድ ዲማንድ የሚያደርጋት ነገር አለች። ሲሁላችን መመለስ ነው። መመለስ ወይ ንስሐ እንበል በጳውሎስ ቋንቋ። በጳውሎስ ቋንቋ ምንድነው? ንስሐ። በዚህ ደግሞ ይሄኛው ተርሚኖሎጂ ምንድነው የሚለው? ወደ እርሱ ምን መሆን? መመለስ። ስለዚህ የእግዚአብሔር ቸርነት በህይወታችን ሲበዛ መመለስ ያስፈልጋል። ከትላንቱ ዛሬ የበለጠ ወደ እግዚአብሔር መመለስ ያስፈልገናል። የእግዚአብሔር ቸርነት ይመልሰናል። ጌታ ለዘላለም የተባረከ ይሁን። ለእግዚአብሔር እንደ አምላካችን ያለ ማንም የለም። ዳዊት በአንድ ቦታ ሲናገር እንደዚህ ብሎ ነበር፣ እኔ እኮ ከአምላኬ በስተቀር በጎነት የለኝም። እግዚአብሔር ነው በጎ ነገርን የሚሰጠኝ በህይወቴ። እሱ ብቻ ነው የበጎ ነገር ምንጭ። እግዚአብሔር ለዘላለም የተባረከ ይሁን። አምላካችን ቸር አምላክ፣ አምላካችን ደግ አምላክ፣ አምላካችን መሐሪ አምላክ ነው። አምላካችን ለኔና ለናንተ የሚራራ አምላክ ነው። ይሄን ክፍል እናነበው። ይሄ በኢዮስያስ ዘመን የተደረገ ነው። እንደምታዩት ሁለተኛ ነገሥት ምዕራፍ 13 ላይ ክፍሉን ልታነቡት ትችላላችሁ። በጣም የተጨነቁበት ዘመን ነበር። የሶሪያ ነገስታቶች አስጨናቂ ነገር ውስጥ አስገብተው ድቁስ ያደረጓቸው ጊዜ ነበር። ታሪኩ ስታነቡት ብዙ ታገኛላችሁ እዛ ላይ። እና ግን ምን ይላል? እግዚአብሔር ግን ምን አለ ነው የሚለው? ራራላቸው ይላል። እንደገና ምን አላቸው? አዘነላቸው ይላል። እንደገና ምን አደረገላቸው? ፊቱን መለሰላቸው። ከዚህ በፊት ያነበብነው ሁለተኛ ዜና ላይ ያለው እግዚአብሔር ለተማረኩት ልጆቻችሁ ያዝንላቸዋል፣ ፊቱን ወደ እነሱ ይመልስላቸዋል፣ እነሱ ቢመለሱ እግዚአብሔር ቸርነትን ያደርግላቸዋል እያለ ነው። ይህም ክፍል የሚናገረው ይሄንኑ ነው። ራራላቸው፣ አዘነላቸው፣ ፊቱን መለሰላቸው ካለ በኋላ ቅድም ነህምያ ላይ ያነበብናትን ቃል ታስታውሱ ከሆነ እሷ እዚህ ጋር ትመጣለች አይደል? ምንድነው የሚለው? ይህም ይላል አይደል? ከአብርሃም ከይስሐቅና ከያዕቆብ ጋር ስለገባው ኪዳን ሲል ነው። እስከዛሬ ድረስ ሊያጠፋቸው አልፈለገም፣ ከፊቱም አላስወገዳቸው። ክብር ለኢየሱስ ይሁን። እነዛ ካህናት ቆመው ቅድም ስለ እግዚአብሔር ምስጋና ሲናገሩ ምንድነው ያሉት? ከአባታችን ከአብርሃም ጋር ያደረከውን ኪዳን አስበህ የአሞራውያንን፣ የኬጣውያንን፣ የፌርዛውያንን፣ የኢያቡሳውያንን አገር ሰጣቸው። አንተ ቸር ነህ፣ ምስጋና ይገባሃል። እግዚአብሔር ለዘላለም የተባረከ ይሁን። አምላካችን ደግ አምላክ ይራራል። አሜን። ያዝናል። እውነት ነው። እናት ለልጆቿ በጣም ትራራለች። ግን ወገኖቼ ከእናትም በላይ ከአባትም በላይ ከወንድምም ከእህትም በላይ ከልጅም ከሚስትም ከባልም በላይ የሚራራ የሚያዝን አምላክ፣ የሚወደን አምላክ፣ ቸር አምላክ አለ። እግዚአብሔር ለዘላለም የተባረከ ይሁን። ጌታ ለዘላለም ይባረክ። እሱ ወዴት እንሄዳለን? እንደዚህ አይነት ጌታ ነው ያለው። ክብር ለኢየሱስ ይሁን። በፊቱ ይሄንን ርህራሄ ስላገኘን ነው። ጌታ ለዘላለም ይባረክ። 86
እንደዚህ ይላል ጌታ ሆይ አንተ ግን መሐሪና ሩህሩህ አምላክ ነህ ለቁጣ የዘገየ ምሕረትና ታማኝነትህ የበዛ ነው ቅድም ይሄንን ክፍል የት ነበር ያነበብነው ዘጸአት 34 ላይ አላነበብነው ራሱ እግዚአብሔር ተነስቶ እኮ ተናገራል እኔ ቸር ነኝ መሐሪ ነኝ ለቁጣ የዘገየሁ ነኝ ምሕረቴ ግን እስከ ሺህ ትውልድ ድረስ በእናንተ ላይ ነው ሃሌሉያ ይሄ ማይለወጥ አምላክ እሱ አምላካችን ነው እግዚአብሔር ለዘላለም ይባረክ ፍርሃት ድንጋጤ የማይዘን ከሱ የተነሳ ነው የኔና የናንተ አምላክ ቸር አምላክ ባለጸጋ ሶት እጁን የዘረጋ ሃሌሉያ ያልቅብህ ሁሌ ሙሉ ሃሌሉያ በሉ እንላለን አይደል ቸር አምላክ እግዚአብሔር ቸር ነው ሩህሩህም ነው እንግዲህ ሁሉንም ለማንበብ አንችልም ግን ሐሳቡን እንያዘው እግዚአብሔር መሐሪ ነው ይቅር ባይ ነው ይቅር ይለናል በደላችንን ይቅር ይላል ቁጣውን ይታገሳል መዓቱን አያወርድም አቤት 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 በአለም ላይ በጣም ብዙ ጥፋት እየተደረገ እንደሆነ ታውቃላችሁ ግን ምላሽ ቢሰጥ ሰው ቆሞ መሄድ ይችላል ማንኛችንም ቆመን መሄድ አንችልም እሱ መሐሪ አምላክ ነው ቸር አምላክ ነው ቸርነቱ ብዙ ነው ከኛ ዕውቀት ከኛ መረዳት በላይ ነው ግን ለሁላችንም የሚሆነን ምንድነው እግዚአብሔር ያንን ቸርነቱን ገልጦልናል አሳይቶናል ኤፌሶን ምዕራፍ 2 ቁጥር 7 ላይ ይሄውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳያል በጌታችን በኢየሱስ ክርስቶስ የተገለጠልን ምን አለ ማለት ነው የእግዚአብሔር ቸርነት አሜን በመስቀል ላይ የገለጠልን በወንጌል ስብከት የገለጠልን ሐዋርያ ጳውሎስ ቲቶ ላይ ደግሞ ሲናገር ያንን ኤፌሶን ምሱን የጻፈው እንደዚህ ይላል ነገር ግን ያዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ሥራ ሳይሆን ከምህረቱ የተነሳ ምን አደረገን አዳነን ያዳነንም ዳግም ልደት በሆነው በመታጠብና በመንፈስ ቅዱስ መታደስ ነው ስለዚህ በክርስቶስ ኢየሱስ የእግዚአብሔር ቸርነት ተገለጠ ያ ቸርነቱ ፍቅሩ ነው ከፍቅሩ የተነሳ ነው ቸር የሆነልን እግዚአብሔር ይባረክ ክብር ለኢየሱስ ይሁን እኔ በዚህ ልጨርስ ኦኬ ወደ ተግባራዊ ነገር እንምጣ ምንድነው ኢምፕሊኬሽኑ ይሄን ነገር እንዴት ነው አፕላይ የምናደርገው ከተባለ እንዲህ አይነት ምክር ይመክረናል ጳውሎስ በዛው በኤፌሶን ላይ እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተ ምን በሉ ነው የሚለው ይቅር ተባባሉ ካለ በኋላ እርስ በራሳችሁ ምንና ምኖች ሁኑ ነው የሚለው ቸሮችና ሩህሩሆች ሁኑ ያ ቸርነት የእግዚአብሔር ባህሪ አልነበረም ነው አይደል አሁን ግን ወደ ማን ይምጣ ክብር ለኢየሱስ ይሁን ያ መሐሪነት የእግዚአብሔር ባህሪ አይደል እንዴ አሁን ወደ ማን ይምጣ አሜን ይምጣ አሜን ይምጣ አስቸጋሪው ልባችንን አልፎ ይሄ እግዚአብሔር ቸርነት ይውረሰን ጠንካራ ልብ አለን እውነት ነው ሰው ሲባል ምክንያቱም ነብዩ የተናገረው ሰው ይላል የሰው ልብ እጅግ ክፉ ነው ደግሞም ተንኮለኛ ነው አመፀኛ ነው ብሎ ግን ደግሞ በክርስቶስ ኢየሱስ ዳግም ለተወለድነው ለኛ ይሄንን ባህሪ አዶፕት አድርጉት ኢሚቴት አድርጉት ተለማመዱት ክብር ለኢየሱስ አንድ ሰው ብቻ ነው አሜን የሚለው ሌላው ዝም ብሏል አሜን ይሁንልን አይኖም ለመሰላችሁ ከባድ ሆኖ የተነካከስንበት ነገር ቀላል እንዳይመስላችሁ ተቆላልፈን ተነካክሰን እሷ ነገር ወይ እሱ ወይ የሀገር ወይ ይሄ መንግስት ወይ እነዛ ሰው ማለት ነው የተቆላል በዛ ውስጥ የእግዚአብሔርን ባህሪ መለማመድ እድል አንሰጠውም ቃሉ ግን ያስተማረን ያለው በተለይ በዚህ ዓመት እግዚአብሔርን እንወቅ ብለን ስንነሳ ያ ባህሪው አሸንፎን እንዲገባን እኔ የምፈቅደው ይሄንን ነው ለልቤ እንዲያሸንፈኝ ነው የምፈልገው እንዲወርሰኝ ነው የምፈልገው ያቺ ቀን ከመጨለማ በፊት
ትንፋሽ ማንናገርበት ቀን ከመምጣቱ በፊት እግዚአብሔር ያለማምደን ወገኖች። እንደዛ ልጅ እኮ ኪሳራ ላይ ከወደቁ በኋላ መንገድ ላይ መለፍለፍ ምን ዋጋ አለው? ትርጉም እኮ የለውም። ነበረ ለመባል ነው። ግን አሁኑኑ በጊዜ በሰዓቱ ምናልባትም ዛሬ የሆነ ነገር ይዛችሁ ከሆነ ከልባችሁ አውጡት። እግዚአብሔር ቸርነትን በልባችን ይሙላ። አሜን። የሆነ ሸክም ንግስ አድርገን የያዝነው ነገር ካለ ይቅር እንበል። ጌታ ይባርክ። ሃሌሉያ። ትላንትና ነው ያወራን ነበርና እውነት ለመናገር እኔ የማዝንበት ሰው የለኝም፣ ግን ብዙ ያሳዘንኩት ሰው እንዳለ ይሰማኛል። እና አንዳንዶቹን የት አግኝቼ ነው ይቅር በሉኝ እምላቸው ብዬ እላለሁ። በማዘን ደረጃ ግን ምንም ሰው ቢፈለግ ውስጥ አይገኝም። ምክንያቱም በጣም ከባድ የሆነውን ያሳዘነኝን ነገር ይቅር ማለት የምችልበትን እድል እግዚአብሔር ሰጠ። ከዛ በኋላ ሰው ምንም ቢያደርገኝ ያኛውን ትልቁን ይቅር ስላልኩኝ ሌላው ቀሎ ታየኝ፣ በጣም ቀሎ ታየኝ። እና እስከዚህ ዘመን ድረስ ዛሬም በእግዚአብሔር መድረክ ላይ ነው ቆምኩት። አንድም ከሌ አሳዝኖኛል የምለው የለም በህይወቴ ውስጥ። እኔ ያሳዘንኩት ሰው ብዛቱ ልነግራችሁ አልችልም። እና እነሱን እየፈለኩ ነው በፓውዛ። አንዳንዶቹ ሳይሞቱብኝ በህይወት እያሉ ሄጄ እግራቸው ላይ ልውደቅ ያረጁም ስላሉ፣ አንዳንዶቹ ሩቅ ሀገር ነው፣ ግን ሁልጊዜ ንስሐ ገባለሁ እባክህ ጌታ። ስለዚህ ባንዱ ባንገኝ በሌላው እንገኛለን። ባናሳዝን አዝነን ሊሆን ይችላል። አንዳንዶቻችን ደግሞ ሁለቱንም አሳዝነናል፣ አዝነናል። ሰውም ነክሰን ይዘናል፣ ሰዎችም ነክሰው ይዘውናል። ሁሉም እግዚአብሔር ይፍታል። አሜን አትሉም? አዎ ያ ባህሪ ነው ውስጣችን እንዲኖር። ምኖቹን ይላል ቸሮችና ሩሩሆች ለመሆን ሞክሩ ነው የሚለው ወይስ ሁኑ ነው? አራት ነጥብ። እግዚአብሔርን ቃል እንደወረደ ነው መውሰድ ያለው። እኔ እኮ ነኝ፣ ግን ለልጄ፣ ለቤተሰቤ፣ ለሚስቴ ባታባውት ያበጥፊ ለመታ ገንዘብን ወስዶ ለከለከለ የተራብክ ጊዜ ዞር ብሎ ላላየ ለሱስ ምንድነው ያለ አመለካከት? ለልጃችሁ ደግ ከሆናችሁ ለጠላታችሁም ደግ ይሁን። አራራራራ ተወኝማ ባይኔ መጣ ማለት ነው። እግዚአብሔር ይፍታ። አሁን ይቅር ይበለን ጌታ። አንድ ወንድም ታረቅ ሲባል እኔ ከሱ ጋር ከምታረቅ ሲኦል በገባ ይሻላል። ማጭ ሲኦል ምን እንዳለ የሰውዬ ገብቶት ነው ጌታን የተቀበለው። ለሰከንድ እኮ መቆም አይቻልም ሲኦል ውስጥ እሳቱ ትሉም ቃጠሎም። ግን እዚህ ካለው ወንድሙ ጋር ከሚታረቅ እሱን ይቅር ከሚል እንደ በቃ አንዳንድ ሰዎችም ደግሞ እንደዛ እኔ ከሌ መንግስተ ሰማያት ካለ ባልሄድ ይሻለኛል። ቀድሞ ሄዶስ የሚቀበል እሱ ከሆነ አያችሁ፣ እዚሁ ምድር ነው ጣጣችን መጨረስ ያለብን። እግዚአብሔርን ለመምሰል ራስህን ለምድ አስለምድ። እና በዚህ በጣም አዌር መሆን መቻል አለብን። ሁኑ ስለሚል መሆን አለብን። ይሄ እንትን አይደለም፣ ምንድነው እንደ ኦፒኒየን አይደለም። ሲሪየስ የሆነ የእግዚአብሔር ኮማንድ ነው፣ የእግዚአብሔር ትእዛዝ ነው፣ የእግዚአብሔር ህግ ነው፣ ወይ ደግሞ የእግዚአብሔር መመሪያ ነው። ክብር ለኢየሱስ ይሁን። ታዲያ ምንጾመው ምንጸልየውም ለዚሁ ነው። በጌታ ፊትም ስጋችንን እያደከምን የምንወርቀው ለዚሁ ነው። ስራኝ፣ አበጃጀኝ፣ ረስተኝ። አሜን። ክብር ለኢየሱስ ይሁን። እኔ በእነዚህ ዛሬ በተጀመሩ የ21 ቀን ጾም ጸሎት ነገር እጠብቃለሁ። ህይወቴ እንዲሰራ እጠብቃለሁ። እግዚአብሔር እንዲዳስሰኝ እፈልጋለሁ።
ጌታ መንፈስ እንዲነካኝ ይፈልጋል። እግዚአብሔር እንዲለውጥ ይፈልጋል። ከልቤ ነው የምላችሁ። በጌታ ፊት እንሆን። መንሹ በእጁ ነው። መስሪያ መሳሪያው በእጁ ነው። ማጥራት ይችልበታል። መገረዝ ይችልበታል። ማስተካከል ይችልበታል። ድርቅርቅ ላለው ነገራችን ውሃ ማጠጣት ይችልበታል። ሁሉ በእጁ ነው። ክብር ለኢየሱስ ይሁን። ስለዚህ በሱ እንድንበረታ በጌታ ስም ጠይቃቸዋለሁ። እነዚህ ቀናቶች የባፈሎ፣ የሮችስተር፣ የሴራኪውስ ቤተክርስቲያናት በዚህ ጉዳይ ላይ እንጸልያለን። ሌሎችም ከውጭ የሚያግዙን ወገኖች አሉ። ዛሬ የጀመርናትን ይችን 21 ቀን ከጌታ መንፈስ ጋር በርትተን ዳር እንደርሳለን። ከ3 ሳምንት በኋላ እንደዚህ ስንገናኝ ዛሬ እንዳለነው ሆነን እንደማንገናኝ እርግጠኛ ነኝ። አሜን። እግዚአብሔር በየቀኑ ስለሚሰራ፣ ስለዚህ ፕሮግራሞቹ ላይ አትቀሩ፣ እዚህም መምጣት አትቀሩ። እሑድም አብረን ይሄን ሰመራይዝ እያደረግን እንነጋገራለን። ምናልባት የሚቀጥለው ፒክኒካችን ላይ ቅዳሜ ዕለት እንዲሁ ውጪ መገናኘት ጊዜ ይኖረናል እንጂ የተቀሩት ጊዜያቶች ከእሑድ በስተቀር ብንጾም በጌታ ፊት ራሳችንን በእግዚአብሔር ፊት ብናደርግ እግዚአብሔር በብዙ ይሰራናል። ጌታ ኢየሱስ ይባርካችሁ። የጸሎት ርዕሶች እነዚሁ ናቸው፣ ደርሰዋቸዋል። ከዛሬ ከ1 እስከ 4 ምስጋና እያቀረብን የምንጸልይበት ነው። ከ5 እስከ 8 የንስሐ ጊዜ ነው፣ የመናዘዣ ጊዜ ነው፣ ይቅርታ የመጠየቂያ ጊዜ ነው። ከ9 እስከ 12 ያለው የጠላት የዲያብሎስን ስራ አስቀድመን የምናፈራርስበት ጊዜ ነው። ጌታ ይባርክ። ስለዚህ ስፒሪቹዋል ዋርፌር ውስጥ የምንገባበት ነው። ከጁን 13 እስከ 16 ያለው ስለ ቤተክርስቲያን፣ ስለ ህዝብ፣ ስለ ሀገር፣ ስለ መንግስታት ምን ማልድበት ኢንተርሴስ የምናደርግበት ቀናቶች ናቸው። እነዛ ቀናቶች ከ17 እስከ 21 ስለ ግል ህይወታችን፣ ስለ ቤተሰቦቻችን፣ ስለ አገልግሎታችንም የምንጸልይበት ነው። እንግዲህ የሚጸልይ ሰው ይቀበላል አይደል? ጌታ ይባረክ። ስለዚህ በየቀኑ ያንን በረከት እየተቀበልን በእግዚአብሔር ቸርነት ውስጥ በእግዚአብሔር ምሕረት ውስጥ ራሳችንን እናገኘዋለን። እንነሳና እጅ ተያይዘን እንጸልይ። ጌታ ይባርካችሁ። 30 ደቂቃ ወስብዬ 40 ደቂቃ ነው የወሰድኩት። ግን ይሄ ደግሞ የሚጠቅመን በየቀኑ የምንማረው እግዚአብሔር ቃል ስለሆነ ጌታ በአንድም በሌላም በኩል ተናግሯቸዋል አምናለሁ። ተገባችሁ ካለው ሰው ጋር እጅ ተያዙ። እንዲጸለይላችሁ የምትፈልጉ ወደፊት መምጣት